ሩታ አሁን እኔና አብርሃም ራሳችን ህይወት መጀመር በስታት ነው። አብርሃም ገና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ አሳድጊ ነው ያልሻለሁ። ድሮም ደህና ነው ዘው ያልሽ አንቺ ነሽ ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁን ድሮም ደህና ነው። እስቲ ሂጂና እዛ ፈልጊ። ነይ ነይ ውጪ። ልብሱ ሳስጪኝ አልወጣ እንደ ሀውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ ጫልተሽ እስቲ አንቺ ወንድ ነሽ። እሺ ሩታ ልቀቂኝ፣ ልቀቂኝ። አይደለም ሩታ ልቀቂኝ፣ ወይ ልብሱን ስጪኝ። አይደለም እሷ አንተ ማታ እሺ ምናምን የምትባለው ነገር የለም ሩታ። ተረጋጊ አንቺ እኮ ተረጋጊ። ተረጋጊ ስለሰማሁ ተረጋጊ። አቤቱ ሌላ ነገር እንዳንገባ በዚህኛው በኩል ሌላ ስለዚህ ምን ስለለክ የለም አንቺ ደግሞ ከቲኛ ያማታሽ አንተ ሁሉ ነገር አንቺ በጥፊ እንዳለለ ምንም ትልቅ አያስፈልግም። እኛ የመጣንበትን ዓላማ አሳካን መሄድ ብቻ ነው። አብርሃም መጣ። ሰላም እንዴት ነሽ? እሺ አንቺሪት እንዴት ናችሁ? እንዴት ነሽ? ሰላም ነው? ሰላም ነው? አጣን ይመስል አሁን አንቺ ጋር በሰላም ይመጣል እንዴ? በችግር ነው እንጂ የሚመጣው ወደ ገደለው ስገባልሽ። በጣም ጥሩ ጥያቄ ነው የጠየቅሽው። እሺ ለማንኛውም አሁን አብርሃም ከሄደበት ሊመለስ ነው። እግዚአብሔር ይመስገን። እናንተ በረጅም ጊዜ ነገሮችን ለማበላሸት እየሞከራችሁና ብዙ ነገር ለማበላሸት እየሞከራችሁ ነበረ። እግዚአብሔር ይመስገን እንደናንተ ክፋት ሳይሆን እንደ ፈጣሪ ፍቃድ አብርሃም ደህና ነው። በጣም ተሽሎታል። ወደ ማንነቱ ተመልሷል። ሁሉም ያመነበት ነገር ነው እና ዛሬ የመጣ ነው የአብርሃምን ልብስ ልንወስድ ነው። ወደ ገደለው ስንገባ ከአንቺ ጋር እዚች ጋር ንትርክ ውስጥም አንቺ ቤት የሚያስመጣ የምንም ጉዳይ የለም። ግን ደግሞ አብርሃም ደህና ነው። አብርሃም ደግሞ ደህና ሲሆን ምርጫው ማን እንደሆነ ግልጽ ነው። ከኔ ጋር ነው መኖር ያለበት። ገባሽ አይደለ? ስለዚህ አሁን የመጣ ነው ልብስና የአብርሃምን የሚያስፈልገውን ነገሮች ልንወስድ ነው። ምክንያቱም አብርሃም በጤናውና በጤናው አንቺን እንደማይፈልግሽ ታውቂያለሽ። አሳምነሽ ነው የመጣሽው። አሁን ደህና ነው። ወደ ጤናው ሲመለስ ደግሞ ከኔ ጋር መሆን ያለበት። ስለዚህ ልብሱን ልንወስድ ነው የመጣ ነው። እሺ ሌላንተ የለሽም ሲጀመር እሱ እንደሚመጣ አውቃለሁ። አንቺ ትነግሪኝ አይገባም። አውቃለሁ እንደሚመጣ። ሲቀጥል ደግሞ እንግዲህ የለም እንደው አበዛሽ። ልብስ ራሱ አወስድም እንዴ? ምን ገዝታ አይለፍም ካልፈለጋት ምን ይሆናል? ግን ደግሞ አላነሳችሁ ቤት ለመዝረፍ ሁለት ያን ለአንቺ ብዙም ሰው ስለማያስፈልግ ያው አንዴ አልታመመም ብለሽ ስላሰብሽ ግድ የለም ለሁለት ትንሽ አልከብዳት። ኧረ አትከብጂም፣ ብቻውንም አትከብጃትም እኮ አንዳንዴ እቃ የወንድማችን እቃ እዚህ የኔ የወንድሜ የእሷ ደግሞ የባለቤቷ እቃ እዚህ ስላለ ዛሬ ያን ነገር ለማድረግ ለመውሰድ ነው የመጣ ነው። እና የባለቤቷ እቃ ምን ነው ደበረሽ? አሁን ከአንቺ ጋር ልንቃለድ ወይም ተረት ተረት ልንመላለስ አይደለም የመጣ ነው። እዚህ ሰው ካጣሽ ተረት ተረት የምትመልሽ የምታወሪለትን ሰው መምረጥ ትችያለሽ። ገባሽ አይደለ? ስለዚህ አሁን እየነገርኩሽ ነው እኮ ሩታ፣ አብርሃም ደህና ነው። ደህና ሲሆን ደግሞ አንቺን እንደማይፈልግሽ በጣም ግልጽ ነው። ስለዚህ ልብሱን ልንወስድ ነው የመጣ ነው። ዳይ ልብሱን ስጪኝ፣ አለቀ። አይ አንሰጥም የምትይ ከሆነ ደግሞ ችግር የለውም። እኔ ልብስ የመግዛትም ሆነ ሌላ መብት አለኝ። ግን ደግሞ አምነሽበት ሲሆን ጥሩ ነው። ምንድን ነው አንቺ ነሽ እንዴ ለእሱ ሁሉ ነገር አድራጊ ላይ ምናምን አልሽ? በደንብ አደርግለታለሁ። እኔ ብዙ ነገር ስለማደርግለት ነው ቅጥል ያልሽው። ሩቲ ሌላ ነገር አንፈልግም። እጠቃሻለሁ። ምን ማለት ነው? ምክንያቱም ይኸውልሽ ሌላ ነገር አንፈልግም። አሁን የመጣ ነው ያለው ሌላ ግርግር ውስጥ መግባት ምንም ግርግር ሊፈጠር አይችልም። የሚቆይ አንዴ አይደለም። ምንም ግርግር ሊፈጠር አይችልም። ማንም ምንም ሊያመጣ አይችልም። በቃ ቤትሽ መጣን አይደል? ያለውን ነገር የወንድማችንን እቃ ስጪን ያን ነው። ሌላ ታሪክ ልናወራ አልመጣንም። ማውራትም አንፈልግም። እሺ አልሰጥህም። እስኪ ምን ታመጣለህ? እሱን ትሰጪናለሽ። ይኸውልሽ እኛ እኮ አሁን በግዳጅ መግባት ስላልፈለግን እንጂ ብዙ ነገር ማድረግ አቅቶን አይደለም። ኧረ እባክህ እስቲ ሞክረው። አንተ ወንድ ነህ። እኔ ይኸውልሽ አሁን እዚህ ጋር ይኸው ገብቼ እኮ አሳየሁሽ። መግባቱን እኔ ስለከፈትኩልህ ነው የገባሁት እኮ ነው። ከፈትሽልኝም አልከፈትሽልኝም ከአንድ ሶስቴ ምናምን ገብቻለሁ። ማስወጣት አትችይም። እኔ ልታስወጪኝ በምንም ተአምር አትችይም። እኔ ስጨርስ ምናልባት መፈልገውን እቃ ሲይዝ ልወጣ እችላለሁ እንጂ አንቺ እንዳሰብሽው አልወጣም። ራስሽን ከሸውጁ ጥሩ ነው ብዬ አስባለሁ። ባይሆን አንቺ ራስሽን እየሸወድሽ ያለሽ በራስሽ ላይ የምትቀልጂው በእድሜሽ ላይ በራስሽ ላይ ብትረማመጂ ራስሽ ነሽ። እሺ እንጂ እኔ አይደለሁም።
እኔ ሩታ ጠንቅቀሽ ታገኛለሽ ማን እንደሆንኩኝ ገባሽ አይደል? ጠንቅቄ አላቅሽም ሚዲያ ላይ እስቲ እኔ አንድ ነገር ልጠይቅሽ ሩታ። ቆይ እስቲ ያኔ ልትፈቺው ስታስብ ያን ሁሉ ነገር አታካራ ስትፈጥሪ ነበር አይደል? ፈተሹ እንደ ጨርሰሻል አይደል ፋይልሽን። ዛሬ አብርሃም ወድቆ ማየት ስለምትፈልጊ ብቻ ነበር ያንን ነገር እያደረግሽ የነበረው። ግን ወድቆ ስለተነሳ ነው እያንገበገበሽ ያለው በእርግጠኝነት። ይኸውልሽ ጥለሽው የነበረን ሰው አንስታ ሰው ስላደረገችው በዛን ያህል ልክ ደብሮሻል፣ ተከፍተሻል፣ አዝነሻል። ለምን እንደዚህ ደብርሻል? ለምን እንደዚህ ደብርሻል? ማነው ወድቆ ያነሳው? ይኸውልህ ወድቆን ለመነሳሳት ምናምን ባናወራ ጥሩ ነው። ምክንያቱም የሚያውቅ ያውቀዋል። ሲቀጥል ደግሞ ይኸውልህ ለምንድን ነው ብዙ ነገር እንዳውራ የምታደርገው? አሚሩ አውሪ። እሺ ምን አውሪ? ግድ የለም ምንም የለም። ጠንቅቆ ያውቀዋል። ገባህ አይደለ? ኖ በቃ አንዴ እጅ ፈተሽ ይኸውልሽ፣ በዛን አልክ በዛ በሽማግሌ ስትለመኝ በዛን ያን ሁሉ ነገር እንኳን ስታደርጊ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ስታደርጊ በመጀመሪያ አንቺ ጥንቁቅ ሴትና ለባልሽ ታዛዥ ለባልሽ ክብር የምትሰጪ ትዳርሽ መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረውም። በመጀመሪያ ደረጃ አንድ ሰው ደረቱን ደፍቶ ለማውራት ብዙ ነገሮችን መስዋዕት ካለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረውም። አንቺ በትንሽ ፍንጭት ፈልገሽ ገብተሽ ህይወታችንን ያመስሹና ክፍተታችንን እንዲጎላ ያደረሽው ከኛ ህይወት ውጭ ስትባይ ሙጥኝ ያልሽው አንቺ ነሽ። ይቅርታ አድርጊልኝ። እኔ ሰምታሽ ደግሞ ህይወትሽን መምራት የምትችይ ሴት እንዳልሆንሽ በደንብ ነው የምችለው። ግን ደግሞ ይኸውልሽ ክፍተትና የሆነ ትንሽ ነገር ጠብቀሽ መጣሽ፣ በአስባቡ እኛ ህይወት ውስጥ ገባሽ፣ ሌላ ነገር ለመፍጠር ሞከርሽ። ገባሽ አይደለ? በቃ አዲስ ህይወት ጀምሮ ቀለበት አድርጎ ብዙ ነገሮችን እኮ ሰምተሻል። ከኔ ጋር ስንት ነገር እንዳደረገ አውቀሽ ተመልሰሽ ከኔ ጋር ካልሆንሽ ያልሽው አንቺ ነሽ። ምን ነው ዋሻው? አሁን እኮ ጭንቀት አያስፈልግም ሩቲ። በቃ ትንገበገቢ ነገር ይኸውልሽ፣ ድሮም ስትንገበገቢ ነው፣ አሁንም ገና ትንገበገቢያለሽ። ገና ደግሞ እኔ ማድረግ የምፈልገውን ነገር እያደረኩኝ ገና ቅጥል ነው ማድረግሽ። እንደዚህ እሱን የምታቃጥዪውን ሄደሽ ታቃጥያለሽ። ግን አሁን ምን ታቃጥላችሁ እንደሚያንጨረጭራችሁ አንቺ ልታንጨረጭሪ ምንም ልታደርጊን አትሞክሪም፣ አትችይም። ሄርሚ በቃ አሁን ይኸውልሽ እሷ ጋር የመጣ ነው የምንፈልገውን ዕቃ ይዘን ለመሄድ እንጂ የእሷን ሮሮ ለመስማት አይደለም የመጣ ነው። በቃ ባጭሩ ሩቲ የአንቺ ባል አይደለም፣ ፈተሸዋል። ከዛ በፊት ባልሽ ነበር፣ የልጅሽ አባት ነበር፣ አዎ የምትከበሩ ነበር። በቃ አለቃ። ያ ነገር አልቆ አሁን ግን ምንም ማውራት አንፈልግም ከአንቺ ጋር። አብርሽ ወደኛ መጥቷል። ስለዚህ ያሉትን እቃዎች ለጊዜው የሆነ ነገር እስኪደረግለት ድረስ ያሉትን እቃዎች እንድትሰጭን ነው። ሌላ ምንም አታካራ ምናምን ማውራት አንፈልግም። ካልፈለግ ያው በሩ ኖ እቃ እንድትሰጭን የመጣ ነው። ነገር አድርገን የፈለግነውን ነገር ፍላጎታችን እየጠየቅንሽ ነው አይደለ? ስለዚህ ፍላጎታችንን አድርጊልን። ከዛ በኋላ እያማራችሁ ይቀራል። ለምን ምንም አብራኩ ከኔ ጋር ህይወት እንደጀመረ ታውቂያለሽ አይደል? አታውቂም? ታውቂያለሽ? ጥያቄ ህይወት እየጀመረ ምናምን እንደጀመረ ታውቂያለሽ አይደል? ሞክሪበትን ነገር ይኸውልሽ፣ መና ቀርቶ ጉድ እንዳትሆኝ ታይ። ቆይ አይ መና መቅረቱን ብቻ ሳይሆን አልፈልገውም፣ አላከብረውም እንደ ብዙ ነገሮችን እኔ ጋር ሲሆን ስለሌላ ነገር አንቺ እንደዚህ ነው እንደዛ ነው ልትይኝ አትችይም። ቆይ ነገሩ ቢላ አይመለከትሽም። ሲቀጥል ደግሞ ማለት ነው አንቺ እዚህ ቤት በመጣ ቁጥር ሁሌ ነው የምትንገበገቢ። ሁሌ ተቃጠልኩኝ፣ ሁሌ የሆነ ነገር እየሰጋው ነው የምኖረው የምትይው። ሁሌም በስጋት ነው የምትኖሪ፣ ገና ሁሌ በሰቀቀን ገባሽ? ምክንያቱም ይሄ የራስሽ ነገር አይደለም፣ ዘው ብለሽ የገባሽበት ለመስረቅ የሞከርሽው ነገር ስለሆነ ነው። የራስ ያልሆነ ነገር ደግሞ ኦፍኮርስ ያሰቃያል፣ ያስጨንቃል። ሁሌም በጭንቅ ነው የምትኖሪ ገና አንቺ ራስሽ ተያያልሽ። አንቺ ለራስሽ ኮንፊደንስ የለሽም። ምን ይገርምሽ? ኮንፊደንስ የለሽም። በደንብ ኮንፊደንስ አለኝ። እዚህ ቤት መጣ በተባለ ቁጥር የሆነ ነገር ያንቺ ክፋት ሊያሰጋኝ ይችላል፣ ያው መጥፎነትሽ ሊያሰጋኝ ይችላል። ይቅርታ አድርጊልኝ። በብልሃትና በፍቅር በክብር ግን አብርሃም እንደማትመልሺው በጣም እርግጠኛ ነኝ። ሰማሽኝ ማግኘት ቀርቦልሽ ነበር። ሰማሽኝ አይደለ? አትሰሚም? ጆሮሽ አይሰማም? ይቅርታ መርጬ መስማት እችላለሁ ከፈለኩ። ኖ ጆሮሽ የማይሰማ ከሆነ ታከሚው በመጀመሪያ ደረጃ እሺ። እንደዛ ነው የሚሆነው። ሲቀጥል ደግሞ ማለት ነው እዚህ ቤት በመጣ ቁጥር ሁሌ እንደሰጋሽ እና እየተንገበገብሽ የምትኖሪ ከሆነ አሁንም ሁሌም በስጋት ክፋትሽ እኮ ነው የሚያሰጋኝ። ክፋትሽን አወቅሽው አይደል? አይደለም የሆነ ሰው ሴጣን ጋር እኮ ያንገበግባል አይደለም? ሁሌ እኔ እናንተ እንቆያለን፣ ወደ ድሮ ትመለሳለህ። ሁሌ እኮ እንዳለቃቀስሽ ነው አይደል እንዴ? እሺ እሱ ይሁን እያለቃቀሰች የሚሆን ምንም ይሁን ማልቀስ በእናንተ ጀመረ። ቢሆንልሽ በራስሽ ስለማትተማመኝ ነው። እኔ ሩት አንድ ነገር ልንገርሽ፣ ደግሜ አንድ ነገር ልንገርሽ። አንቺ በራስሽ ስለማትተማመኝ ነው። አላመመውም እኮ እያልሽ ያለ የነበርሽ ልጅ ነሽ። አላመመውም አብርሃም እያልሽ እንዴ? ምን አይደለም። አሁን ይኸውልሽ ወደ ራሱ እየተመለሰ ስትሰሚ ነው እንደዚህ እየተንገበገብሽ ያለሽ። ሰሞኑን የተፈጠረውን ነገር አይታል። እንዳላመመው ሁሉን ነገር በራሱ ማድረግ እንደሚችል እኮ ህሊናችሁ ያውቀዋልም ታውቁታላችሁ። ረጅም ጊዜ ታሟል። እሱን በደንብ አድርገሽ በግልጽ ታየዋለሽ። ከዛ ባለፈ አንቺ በራስሽ ራሱ የምትተማመኝ ሴት አይደለሽ። ምክንያቱም አብርሃምን በፍቅር በሰላም ወይም ደግሞ ቢሆን ነገር አይደለም የመለሽው። ታውቂያለሽ፣ ተንኮልሽ በጣም ተንኮለኛ ሴት ነሽ።
ገባሽ አይደለም? ስለዚህ አንቺም ኮንፊደንስ ሊኖርሽ አይችልም። እኔ በደንብ የልቤ ንጹህነት ስለማውቅ ኮንፊደንስ ይኖረኛል። አንቺ ግን እድሜ ልክሽን ተንኮልና መጥፎ ነገር እያሰብሽ ስለምትኖሪ ልብሽ በፍጹም ንጹህ አይደለም። በምንም አይነት መንገድ የፈለኩትን ለማድረግ ምንም ግድ አይሰጠኝም። ማድረግ ስለምችል ገባሻ? በየትኛውም መንገድ ብትመጪ በየትኛውም መንገድ አድርጌ ያሳይሻለሁ የፈለግሽው ነገር። ስለዚህ አሁን ይቅርታ አሁን አንቺ የምታደርጊው ነገር የምሰማበት ጊዜ የለኝም። መስማት አይደለም እየተከበርኩኝ ሺህ ጊዜ አሳይችሻለሁ እኮ። እሺ እየተገበርሽ ማሳያት ምንም ማድረጊያት ምንም ይኸውልሽ፣ አሁን ኖ ሌላ ነገርኛ ጭቅጭቅ። አሁን ምሩት ለምንድን ነው ወደ ጭቅጭቅ የምትመልሽን? በቃ አንቺ ጋር የማያስፈልግ ነገር አለ። ሰምተሽኛል? እንድትነኪኝ አልፈልግም እኮ እንድትነኪኝ አልፈልግም። ሴት ልጅ ስለሆንሽ ነው። ሴት ልጅ ስለሆንሽ እንጂ ወንድ ልጅ ብትሆኚ እናደርገውን እናደርግ ነበር። ሴት ልጅ ስለሆንሽ ያው ለሴት ልጅ ክብር ስላለን እንጂ እንደ አንቺ እንደምታስቢው አይነት አይደለሁም። ስለዚህ ይኸውልሽ አሁን ምንም ነገር ከአንቺ የምንፈልገው ነገር የለም። የአብርሽን እቃ ብቻ እንድትሰጪን ነው። እንደዛ ደግሞ አላደርግም ካልሽ ኖርማል ነው፣ ገብተን መውሰድ እንችላለን። እዚህም ቤት ውስጥ ነን ያለ ነው። እኔ ይኸውልሽ እንዴት እንደምወስደው ታያለሽ። ይህንን ለማለት ኧረ ቀላል እኮ ነው። አንቺ እኮ ይኸውልሽ እኔ ሴት ልጅ ስለሆንሽ የማክበርን ጥግ ላሳይሽ ብዬ እንጂ አንቺ እዚህ ቁጭ እንዳልሽ እኔ ሙሉ እቃውን ይዤ መውጣት እችላለሁ። ገብቶሻል? ያው ለሴት ልጅ ክብር ስላለኝ ነው። በቃ ያለሽ አማራጭ እንደዚህ ማለት ነው አይደል? ልብ ካለ ሂዶ አያል እየፈቀድኩልህ ነው። ሌላ ነገር ውስጥ መግባት ከሆነ ችግር የለም። አማርኛ ሰሚም እንዴ? በጸባይ እየጠየቅሽ ነው አይደል? እንዴ በጸባይም ጠየቅ። አብርሃምንም ጠየቅ። ወደ እኔነቱ እየተመለሰ ነው። ከዚህ በኋላ አንቺም ደህና ነው። አንቺ ነሽ የታመምሽው። ፈዞ ከአንቺ ጋር አይቀጥልም እያልኩሽ ነው። ይቅርታ አይደለም ከማን ጋር እንደሚቀጥል አብርሃም የለም። ስለዚህ ልጅ እንፈልጋለን። ፈልጎ እንደዛ ስለታዘዘኝ አይፈልግሽም። ቢፈልግሽ በምን ይደረሽ? ለምንድን ነው ግን እንደዚህ የተሰማሽ? ለምንድን ነው እንደዚህ እያበድሽ ያለሽው? ላስተንጨረጨሪ ነገሮችን ራስሽን ባሸጉጂ ጥሩ ነው ሩታ። በጣም ትንጨረጨሪ በደንብ ነው የሚሻልሽ። ለምን እንደሆነ ታውቂያለሽ? እኔ ከሄርሜላ ጋር እንኳን ባልሆን ከሩታ ጋር አልሆንም ያለ ሰው ነው። ገባሽ? ላስታውስሽ ብዬሽ ታይዋለሽ ጊዜ። ስለዚህ አሁን ልብሱን አምጪና ጊዜ ነው የሚፈጀው። ሁሌ በሰቀቀንና ሁሌ በስቃይ እኔ ሩት ይኸውልሽ፣ አንደኛ ነገ ምን ይፈጠራል ይሆን? ነገ ምን ይመጣ ይሆን? ሁሌ እዛ ቤት ብሄድ ቁጥር የሆነ ነገር በቃ እኔን ትተወኛለህ። የምታፈርጂው ነገር እኮ ነው የሚያሰጋኝ ሩቲ። አንደኛ አንድ ነገር ልንገርሽ፣ ነገር እኮ ነው የሚያሰጋኝ ነገር አይደለም። በጤንነት መጥቶ ቆሞ እያወራሽ ተንጨርጭረሽ ታውቃለሽ። ሴጣንን ማን ያፈራል? ሴጣንን ማን ያፈራል? ሴጣንን እኮ አንቺ ነው ምን እንደማመጣ አልቻለም ነው ወይኔ ፈላ ኢየሱስ ምን እንደማመጣ አልቻለም ነው ግራ ገባኝ። በመጀመሪያ ደረጃ እኔ ናችሁ ስንገናኝ ልንስማማ ስለማንችል አማርኛ እያወራሁልሽ ነው አይደል ሩታ? አማርኛ መሰለኝ ከሆነ አብርሃም ደህና ነው። ቻይንኛ ማውሪ፣ ፈረንሳይኛ ማውሪ። አልሰማሽም፣ አላዳምጥሽም። ጭንቅላትሽ ምላስሽ መምራት እንችል ከሆነ አዳምጪኝ። አላዳምጥሽም። እሺ ተወኝ እስኪ። ወደሽ ነው የምታዳምጪኝ? ስላዳመጥሽ ነው አላዳመጥሽም እያልሽ ይበልሽኛል። አሁን እኔ ከአንቺ ጋር ምንም የምፈልገው ነገር የለም። እዚህ ቤት ድረስ የመጣሁት ምንም አንቺን ፍለጋ ማረም ከአንቺ ጋር ንትርክ ውስጥ ልገባ አይደለም። እስካሁን ላወራነው ራሱ እኔ ራሴን እየደበረኝ እያስጠላኝ ነው። ስለዚህ አሁን እኔ የአብርሃምን ልብሶች ስጪንና እኔ እና ሀሚሩ መውጣት እንችላለን። አፍዘሽ የመለሽውን ባልሽ ወደ ጤናው ተመልሰዋል እያልኩሽ ነው። የፈታሽው ባልሽ ማለት የሆነ ነገር የሚታወቅባችሁ መስሏችሁ ነበር ነው? ይህና እየተጨነቃችሁ እየተጠበባችሁ ያላችሁት ሁሉ ነገር አብርሃም ወደ ራሱ ሲመለስ ብዙ ነገራቶችን እንደሚቆርጥ ስለምታውቁ ነው በጣም እየተጨነቃችሁ የተንገበገባችሁ ያላችሁት። ገብቶሻል? ያ ነገር ነው አንቺን ውስጥሽን እየበላ ያለው። ከዚህ በኋላ እሷን ፍቅር የምጠይቅ አይጀመርም። ና እዛኛው ክፍል ነው አይደል ያለው? እሺ ሩታ ተረጋጊ። እንደዚህ ጫፍ ልትነኪኝ አትችይም። ገብቶሻል? ሴት ልጅ ስለሆንሽ ስለማከብርሽ ነው አሁንም ዝም እያልኩሽ ያለሁት። ቁስራሽን ያዥ ኤርሚትና እቃውን አንቺ እያወራችሁ ይቀራል። ይኸኛው አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልውሰድለት። እኔ ሚስቱ
ከኔ ጋር አዲስ ህይወት ከጀመረ ሚስቱ ጋር አቅም ቦካለ ይጅና መላሽ እኔ ቤት ግን ከጀመረው አትችይም። ሰማሽ እንዴ? ፈተሽው አላውቀው ምን ያደርግልሻል ነው? አንቺ ሁሉ ነገር ትተሻል አይደል እንዴ? ምንድነው እንደዚህ የሚያንገበግብሽ? በቃ አዲስ ህይወት ጀምሯል እኮ መጣሽ፣ ፕሮግራም በጠበጥሽ፣ አይበቃሽም እንዴ? ከዚህ በኋላ ምን ማድረግ ፈልገሽ? ገና ተቃጠለ። ምንም ልታደርጊያችሁ ማንንም ስላልሽ ምንም ልታደርጊያችሁ። በቃ እኔ ነኝ እኮ እሱ አጨበጨብኩ፣ ምንም አረኩ፣ ምንም እኔ ነኝ። እዛ በለመድክበት ድንጋይና ዱላህን ይዘህ ተሯሯጥ። እኔ እንደዛ እኔ ወንድ ስለሆንኩ ነው አንቺ ቤት የመጣሁት። ውይ እሺ፣ ወንድ ነው የሰው ቤት መዝረፍ ወንድነት አይደለም። ይሄ ዘረፋ አይደለም። ዘረፋማ ይመስልሽ ኖሮ አንቺ አብርሃምን ያን ሁሉ ስታደርጊው እንኳን ዘረፋ ነው ብለን አላወራንም። ኧረ እባክህ ታውቂያለሽ በእናትሽ ማንነትሽ። ቁሳቁስና ቅራቅንቦ የመስረቅ ምን አለብህ እንዴ? አሁን ስለዚህ ጭቅጭቅ አንፈልግም። ሄርሚ እቃውን አመተሽ በእናትሽ እንውጣ። እንወጣልሻለን ግን አንዴ አዳምጪኝ። አዳምጪኝ። ማነሽ ነው የማዳምጥሽ? ሄርሜላ ስለሆንኩ አዳምጪኝ። አላዳምጥሽም። ስላዳመጥሽ ነው አላዳምጥም እያልሽ ይመለሽኛለሽ። አንቺ ገባሽ? እሺ ሰማሽኝ አይደለ? ግድ አይሰጠኝም ስላንቺ ታውቂኛለሽ ጠንቅቀሽ። አላውቅሽም ሩታ። ይኸውልሽ አሁንም እሱ ስላለ ከአንተ ጋር ይኸውልህ ቀድመን ጥሩ ነገር አሳልፈናል ብዬ ነው እንጂ እዚች ጋር ሌላ ሩታ አንቺንም ምን አክብሬሽ እንጂ አንቺ ምንም ልታመጪ አትሽም። ምንም እኔ ላይ የምታመጪው ታሪክ አንድም ነገር የለም። እኔም ስላከበርኩሽ በፊት ስለማቅሽ ነው እንጂ እንደዚህ ነው ከሎት አንቺ እንደምትይኝ እንደዚህ ምናምን አልልልሽም ምንም ነገር ሰማይ ያለኸው ይኸውልህ ዝም ያልኩህ እንደዚህ አፍህን ስትከፍት ዝም ያልኩህ እቤት ውስጥ ነው። ገባህ አይደለ? ስለማውቅህ ነው እቤት ውስጥ ስትፈነጭ ዝም ያልኩህ እንጂ አንተ ለኔ አቅታኝ አይደለም። እሺ ፍቅራችን አንቀንሽ ነው ሩታ። እኔ ልቅበይ ፍላጎታችን ነው እየጠየቅኩሽ ያለው። አዳምጪኝ። አዳምጪኝ። በመጀመሪያ ደረጃ ፍላጎቴን እየጠየቅኩሽ ያለው አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አንቺ ግባ አንድ አዳምጪኝ። አንቺ ፍላጎት እዛ ይዘሽ አንተ ግባ ውጣ ና ግባ ምናምን ብለሽ ነው ያተዘው። አብርሃም ደህና ነው ተመልሷል። የራሱን መወሰን የሚችለው አብርሃም ተመልሷል። ስለዚህ ልብሱ ልንወስድ ነው የመጣ ነው። አለቀ። ልብሱ ስጪን እንወጣለን። አልሰጥሽም። ትሰጪዋለሽ። ምን ትሆኚ? ሲትፈርጪ ትፈነጂ ሰማይ ወይ ምድር ምን ትሆኚ? አይፈልግም። እዚህ ቤት ልጁን ከማየት ውጪ ኑሮ ይኖራልሽ። ልጁንም ለማየት እኮ በመጣ ቁጥር ግብግብ በምትይው አንቺ ምክንያቱም ስጋትሽና ልብሽን በደንብ ስለምታውቂ። የምን ስጋት? በመጣ ቁጥር ሁሌ በሰቀቀን የምንኖረው ምናምን ከፋስሽ ነው አብርሃም አለውለት። ስታሳዝኝ አንቺ ጉርጓድ ውስጥ ነበር የከተትሽ። መጀመሪያ ከአንቺ ጋር የነበረው ትዳር ጉርጓድ ነው። በቃ የወደቀ መስሎሽ በጣም ሄርሜላ ስትይዘው ሄርሜላ ጋር የሆነ የባልነት ወዝን ሲይዝ ለካ ባሌ እንደዚህ አይነት ሰው ነበር ወይኔ ብለሽ ቆጥተሽ ይመጣሽ። በጣም አፍረሻል። ይኸውልሽ አሁን ያለውን ነገር አንቺ ነሽ እየተረዳሽን አይደለም የሚሰማ የመጣው ኮፒ ፔስት አይደብርሽም? እኔ እኮ በጣም ብዙ ነገር ያሳለፍኩኝ የፍቅር መምህርሽ እኮ ነኝ። ፍቅርንማ እንዴት እንደነበር ከትንሽ ተነስቶ ወደ መድረስ እንደሚቻል አንቺ ከመጣሽ በኋላ ባል መከበር አውቃለሁ። አንቺ ከመጣሽ በኋላ እኔ ብዙ ነገር አስተካክያለሁ ማለት ይኖርብሻል ብዬ አስባለሁ። ለማንኛውም አንዳንድ ሰው ማመስገን ያለብሽ ቦታ መስግኝ። እሺ መድረስ እኔ ፍቅር መምህርሽ ነኝ። ብዙ ነገሮችሽን አስተካክለሻል። አልተሳካልሽም። ወይኔ ጉዴ ፈላ። ምን ነገር ይኸውልሽ ሩታ አማርኛ የምትሰሚ ከሆነ እና ነገሮችን የምትረጂ ከሆነ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ ልትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። When everyone counts on you, everything starts to stack up. But for an outstanding clean and cold enzymes, you can count